አርእስተ ዜና ወደ እናት ሀገራቸው የተመለሱ አረበኛ ተናጋሪ ትውልደ ኢትዮጵያውያን የ1446ኛ የኢድ አልፈጥር በዓልን በተለያዩ መርሃ ግብሮች አከበሩ። 3400 ኢትዮጵያውያን ከሳውዲ ወደ ሀገራቸው ተመለሱ። በትግራይ ክልል የሚገኙ መጠለያ ጣቢያዎች ማስተናገድ ከሚችሉት በላይ የተጨናነቁ እንደሚገኙ ዓለም አቀፍ ተቋማት አስታወቀ። አሜሪካ ለደቡብ ሱዳን የሰጠችውን ቪዛ በሙሉ ሰርዘዋለች። የዮርዳኖስ የግብጽና የፈረንሳይ መሪዎች በጋዛ ጉዳይ ሊመካከሩ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ ተመልካቾቻችን የነጃሺ መረጃችን ጀምሯል። ከመረጃዎቹ ጋር ኢማም መሐመድ ነኝ። ቀዳሚ ወዳደረግነው መረጃ ስናመራ ወደ እናት ሀገራቸው የተመለሱ አረበኛ ተናጋሪ ትውልደ ኢትዮጵያውያን የ1446ኛውን የኢድ አልፈጥር በዓል በተለያዩ መርሃ ግብሮችም አከበሩ። ፕሮግራሙ በአዲስ ከተማ ክፍለ ከተማ አስተዳደር አዳራሽ መጋቢት 28 2017 ጥሪ የተደረገላቸው ከፍተኛ የመንግስት አመራሮች፣ የበዓሉ ተሳታፊ የሆኑ ትውልደ ኢትዮጵያውያን የክብር አምባሳደሮችና እንግዶች በተገኙበት መርሃ ግብሩ ተከናውኗል። ዝርዝሩን ሙስጠፋ መሐመድ ያቀርብልናል። በአረብ ሀገራት የተወለዱ ኢትዮጵያውያንን ትስስር ለማጠናከር ያለመው መርሃ ግብር በአዲስ ከተማ ክፍለ ከተማ ተካሄደ። የህዝብ ተወካዮች ምክር ቤት አባልና የአባይ ግድብ ተሟጋች የሆነው መሐመድ አላሩሲ ከአዲስ ከተማ ክፍለ ከተማ ጋር በጋራ በመሆን የ1446ኛው የኢድ አልፊጥር በዓልን ምክንያት በማድረግ የተዘጋጀው መርሃ ግብር አረብ ሀገራት የተወለዱ ኢትዮጵያውያንን ለማቀራረብ ያለመ እንደሆነ አዘጋጆቹ ተናግረዋል። ወደ ኢትዮጵያ የተመለሱ ትውልደ ኢትዮጵያውያን የአረበኛ ተናጋሪዎች በሀገር ቤት በነበራቸው ቆይታ ያጋጠማቸውን ፈተናዎች በትዕግስት በማለፍ አሁን ላይ የደረሱበትን የስኬት ተሞክሮ በመርሃ ግብሩ ላይ የሚያጋሩበት እንደሆነም በዕለቱ ተነግረዋል። አረበኛ ተናጋሪ ትውልደ ኢትዮጵያውያን ለአባይ ግድብ ግንባታ መሳካት ላበረከቱት አስተዋጽኦ ምስጋና ያቀረቡት የአዲስ ከተማ ክፍለ ከተማ ተወካይ አቶ ተሰራ ማማዬ ሲሆኑ እንደዚህ አይነት ትውልደ ኢትዮጵያውያንን በሀገራቸው ጉዳይ የሚመክሩበት መድረክ መዘጋጀቱ ሊበረታታና ሊቀጥል እንደሚገባው ተናግረዋል። ክቡር መሐመድ አላሩሲ ክፍለ ከተማችንን በመወከል የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የህዝብ ተወካዮች ምክር ቤት አባል ሆነው ሲመረጡ የህዝቡን የመልካም አስተዳደር የተለያዩ ችግሮች በመቅረፍ ሀገራችንን አንድ ደረጃ ከፍ ለማድረግ ቃል በገቡት መሰረትና የወከላቸውን ህዝብ ለማገልገል ቃል በገቡት መሰረት በርካታ ውጤታማ ስራዎችን የሰሩ ክፍለ ከተማችንን በማገዝ የህዝብን የኑሮ ደረጃ ለማሻሻል መልካም ስራዎች ሲሰሩ የቆዩ እንቁ የኢትዮጵያ የቁርጥ ቀን ልጅ ናቸው። መሐመድ አላሩሲ በክፍለ ከተማችን ለምንሰራቸው ስራዎች ብቻ ሳይሆን ለኢትዮጵያ ደጀን የሆኑ የህዳሴ ግድብ ኢትዮጵያ ባበሰረችበት ወቅት የተለያዩ አካላት ሲረባረቡብን ሀገራችንን ለመጣል ሀገራችንን እናንበረክካለን ብለው ሲዝቱ ሲፎክሩ መሐመድ አላሩሲና ጓደኞቻቸው እዚህ ቤት የተገኛችሁ ጋዜጠኞችን ትውልደ ኢትዮጵያውያንን በጋራ በመረባረባችሁ ዛሬ ላይ የህዳሴ ግድባችን የመጠናቀቂያ ምዕራፍ ላይ የሚገኝበትና ለኢትዮጵያውያን ብስራት የሆነበት መልካም ስራዎች እንድንሰራ አድርጋቸዋልና እጅግ በጣም እናመሰግናችሁ እንወዳለን። በመርሃ ግብሩ ላይ የተገኙት አምባሳደር ዲና ሙፍቲ በበኩላቸው ትውልደ ኢትዮጵያውያን በሀገራቸው ጉዳይ ለመወያየት የበኩላቸውን ኃላፊነት ለማበርከት በዚህ መልኩ መሰባሰባቸው ተጠናክሮ ሊቀጥል የሚገባ ተግባር ነው ብለዋል። ኢትዮጵያ ሀገራችን ናት። የትም ሀገር ብንሄድ ኢቭን የሌሎች ዜግነትን ብንወስድ ዞሮ ዞሮ የተወለድንባት የተፈጠርንባት ውድ ሀገራችን ኢትዮጵያ ናት። ዘመዶቻችን፣ ወገኖቻችን፣ ቅድመ አያቶቻችን የተፈጠሩት እዚህ ነው። ስለዚህ ከዚህ ሀገር ልንለይ አንችልም። ለሀገራችን ደግሞ ተገቢውን አስተዋጽኦ ማድረግ ይጠበቅብናል። በተለይ ኢትዮጵያዊና ትውልደ ኢትዮጵያዊ ከውጭ ያለው በቅድሚያ ኢትዮጵያዊነቱን በመግለጽ የኢትዮጵያን ታሪክ የኢትዮጵያን ገጽታ መገንባት ይጠበቅበታል። አንድ ሁለተኛ፣ በተቻለ መጠን ለሀገር ልማት ሊሆን የሚችለውን ኢንቨስትመንት ማምጣት ይጠበቅበታል። ሁለት ቱሪዝምን መሳብ ያስፈልጋል። አንድም ሰው ቢሆን ሁለት ሰውም ቢሆን ለምሳሌ ከአረብ ሀገር ወደዚህ ቱሪስቶች እንዲመጡ ከአውሮፓ፣ ከአሜሪካ፣ ከኤዥያ ቱሪስቶች እንዲመጡ መቀስቀስ አለበት። ይህም ትልቅ አስተዋጽኦ ነው የሚሆነው። የዝግጅቱ አስተባባሪ የሆኑት የህዝብ ተወካይ ምክር ቤት አባሉ መሐመድ አላሩሲ ትውልደ ኢትዮጵያውያን ያጋጠማቸውን ችግሮች በትዕግስት በማለፍ ለሀገራቸው የሚችሉትን አስተዋጽኦ ማበርከት እንዳለባቸውም አስታውሰዋል።
3400 ኢትዮጵያውያን ከሳውዲ ወደ ሀገራቸው ተመለሱ። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 3400 ኢትዮጵያውያን ወደ ሀገራቸው ተመልሰዋል። ተመላሾቹ ሁሉም ወንዶች ሲሆኑ ከነዚህ መካከል 33 እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች እንደሚገኙበትም ተገልጿል። በአራተኛው ዙር በአስቸጋሪ ሁኔታ ውስጥ የሚገኙ ዜጎችን የመመለስ ስራ እስካሁን 12317 ኢትዮጵያውያኖችን መመለሱን የሴቶችና ማህበራዊ ጉዳዮች ሚኒስቴር መረጃ ያመለክታል። ለተመላሽ ዜጎች ተገቢውን ድጋፍና እንክብካቤ በማድረግ ከቤተሰቦቻቸው ጋር የማቀላቀል ስራ እየተከናወነ እንደሚገኝ መጠቆሙን የሚኒስቴሩ መረጃም ያመለክታል። በትግራይ ክልል የሚገኙ መጠለያ ጣቢያዎች ማስተናገድ ከሚችሉት በላይ የተጨናነቁ እንደሚገኙ ዓለም አቀፍ ተቋም አስታወቀ። በትግራይ ክልል በተለያዩ አካባቢዎች የሚገኙ መጠለያ ጣቢያዎች በተፈናቃዮች ቁጥር መጨናነቃቸውን ዓለም አቀፍ የፍልሰተኞች ድርጅት IOM በትላንትናው ዕለት ባወጣው መግለጫ አስታውቋል። መጠለያዎቹ በተፈናቃዮቹ ከመጨናነቅ ባለፈ እየፈረሱ ነው፣ በዚህም ሳቢያ አስከፊ ኑሮ እየተዳረጉ ነው ሲሉም ገልጿል። በየጊዜው ተጨማሪ አዳዲስ ተፈናቃዮች ወደ መጠለያ ጣቢያዎቹ መግባታቸውና እየፈለሱ እንደሚገኙም ተገልጿል። መጠለያዎቹ ለመጨናነቃቸው በዋነኝነት የተጠቀሰው ምክንያት ደግሞ ቤት ተከራይተው በአካባቢው የሚገኙ ከተማ ይኖሩ የነበሩ ተፈናቃዮች የሚከፍሉትን በማጣታቸው ወደ መጠለያ በመግባታቸው መሆኑንም ጠቅሰዋል። በክልሉ በሚገኙ ትምህርት ቤቶች ተጠልለው የሚገኙ ተፈናቃዮች ወደ መጠለያ ጣቢያው ለማዘዋወር ጥረት እየተደረገ እንደሚገኝ የጠቆመው ተቋሙ እስካሁን 21 ትምህርት ቤቶች ላይ ተጠልለው የነበሩ ተፈናቃዮች ወደ መጠለያ ጣቢያዎች ማዘዋወር መቻሉንም አመላክተዋል። ዘገባው የአዲስ ስታንዳርድ ነው። የነጃሺ መረጃችን አሁንም እንደቀጠለ ነው። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ደቡብ ሱዳን ከአሜሪካ የተባረሩ ዜጎቿን ለመቀበል ዳተኛ በመሆኗ ምክንያት የደቡብ ሱዳን ፓስፖርት ለያዙ የተሰጠ ማንኛውም ቪዛ መሰረዙን አስታውቋል። ሩቢዮ ቅዳሜ ዕለት በሰጡት መግለጫ ሀገራቸው በማንኛውም የደቡብ ሱዳን ዜጋ ወደ አሜሪካ በየትኛውም መንገድ እንዳይገባ እንደምታግድም ተናግራለች። የደቡብ ሱዳን የሽግግር መንግስት ወደ ሀገራቸው የሚመለሱ ዜጎችን በወቅቱ ባለመቀበሉ ለችግሩ ተጠያቂ መሆኑንም ገልጿል። ፕሬዚዳንት ዶናልድ ትራምፕ በሚከተሉት አዲሱ ኢሚግሬሽን ፖሊሲ የተነሳ በህገወጥ ስደተኞች በጅምላ ከሀገር እያስወጡ ነው ማለታቸውን ቢቢሲ ዘግበዋል። የደቡብ ሱዳን የሽግግር መንግስት አሜሪካ መጠቀሚያ ማድረግ የሚያበቃበት ጊዜ አሁን ነው ሲሉ ሩቢዮንም አስጠንቅቀዋል። ይህ የአሜሪካ ውሳኔ የተሰማው ደቡብ ሱዳን እንደገና ወደ እርስ በርስ ጦርነት ልትገባ ትችላለች የሚል ስጋት እየጨመረ በወጣበት ወቅት እንደሆነ ተገልጿል። ደቡብ ሱዳን ቀደም ሲል በአሜሪካ ጊዜያዊ ከለላ ተሰጥቷቸው ለተወሰነ ጊዜ በሀገሪቱ መቆየት ይችሉ ነበር። አሜሪካ ለደቡብ ሱዳናውያን የሰጠችው ጊዜ ከለላ ሚያዝያ 25 2017 የሚያበቃበት ቀን እንደሆነም ተገልጿል። የዮርዳኖስ የግብጽና የፈረንሳይ መሪዎች በጋዛ ጉዳይ ሊመክሩ ነው። የዮርዳኖስ የግብጽና የፈረንሳይ መሪዎች እስራኤል በፍልስጤም ግዛት ላይ በአዲስ መልክ በወሰደችው የአየር ጥቃት በጋዛ ሰርጥ ስላለው ሁኔታ ለመወያየት በዛሬው ዕለት በካይሮ መሪዎች ስብሰባ ያደርጋሉ ተብሏል። የዮርዳኖስ ንጉሳዊ ፍርድ ቤት መግለጫ እንዳስታወቀው በንጉስ አብደላህ ሁለተኛ በግብጹ ፕሬዝዳንት አብዱል ፈታህ አልሲሲና በፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን መካከል የሚካሄደው የመሪዎች ጉባኤ በጋዛ ሁኔታ ላይ ያተኩራል ተብሏል። የመሪዎቹ ጉባኤ የወጣው የተኩስ አቁምና የእስረኞች ልውውጥ ስምምነት ቢደረግም ከመጋቢት 18 ጀምሮ 1300 በላይ ሰዎች በተገደሉበትና 3200 በላይ ሰዎች ደግሞ ከተጎዱበት የፍልስጤም ግዛት የእስራኤል ጦር ጥቃቱን ማባባሱን ተከትሎ ነው። ባለፈው ቅዳሜ የፈረንሳዩ ማክሮ ከግብጽ አቻቸው በቀረበላቸው ግብዣ በካይሮ በሚካሄደው የሶስትዮሽ ጉባኤ ላይ ለመሳተፍ ወደ ግብጽ እንደሚያቀኑም ተናግረዋል። የግብጹ ፕሬዝዳንት ሲሲና ማክሮ በጋዛ ውስጥ በሚከሰቱ ጉዳዮች ላይ በስልክ መወያየታቸውና በአካባቢው አፋጣኝ የተኩስ አቁም እንዲፈለግ አስምረውበታል። የግብጽ የፈረንሳይ ፕሬዝዳንት በጋዛ ወቅታዊ ሁኔታዎች ላይ ሁለትዮሽ ግንኙነት ላይ ተወያይተዋል። አብዱል ፈታህ አልሲሲ ከኢማኑኤል ማክሮ ጋር በስልክ ባደረጉት ንግግር በጋዛ በአፋጣኝ የተኩስ አቁም ስምምነትና የሰብአዊ እርዳታ አቅርቦት ማሳደግ በሚቻልበት ሁኔታ ላይ መወያየታቸውም ተናግረዋል። አካባቢው ወደ መረጋጋት መመለስ አስፈላጊ ላይም መምከራቸውን የግብጽ ፕሬዝዳንት ጽህፈት ቤት ባወጣው መግለጫ አስታውቀዋል። እንደ መግለጫው ከሆነ ሁለቱም መሪዎች በአፋጣኝ የተኩስ አቁምና የሰብአዊ እርዳታ አቅርቦት በማፋጠን አካባቢውን ወደ መረጋጋት መመለስ አስፈላጊነት ላይ በስፋት ተወያይቷልም ተብሏል። በቀጠናው ዘላቂ ሰላም ማስፈን ብቸኛ ዋስትና ነው ብለዋል የሁለቱ ሀገራት መሪዎች። ለአውሮፓውያን አቆጣጠር ከጥቅምት 2023 ጀምሮ በእስራኤል ወታደራዊ ጥቃት ከ50600 በላይ ፍልስጤማውያን ተገድለዋል። አብዛኞቹ ሴቶችና ህጻናት እንደሆኑ ይነገራል። የዓለም አቀፍ የወንጀለኞች ፍርድ ቤት ባለፈው ህዳር ኔታንያሁና የቀድሞ
የመከላከያ ሚኒስቴርን በጋዛ የጦር ወንጀሎችና በሰብአዊነት ላይ በፈጸሙት ወንጀሎች ላይ የእስር ማዘዣ አውጥቷል። እስራኤል ከአካባቢው ጋር ባደረገችው ጦርነት በዓለም አቀፍ ፍርድ ቤት የዘር ማጥፋት ወንጀል ክስ ቀርቦባት እንደነበረም አናዶሉ ዘግቧል። ፈረንሳይ ኔታንያሁን ይዛ ስትጓዝ የነበረችው አውሮፕላን በአየር ክልሏ እንድታልፍ ማድረጓን ተሰማ። ንብረትነቷ የእስራኤል መንግስት የሆነችው ጠቅላይ ሚኒስትር ቤንያሚን ኔታንያሁን ያሳፈረችው አውሮፕላን ከሃንጋራ በመነሳት ወደ አሜሪካ በምታደርገው ጉዞ ወቅት በፈረንሳይ የአየር ክልል በማለፏ በርካቶች እንዴት ፈረንሳይ አባል የሆነችበትን ተቋም የእስራኤል ማዘዣ ያወጣባቸውን ኔታንያሁ ዝም ብላ ታሳልፋለች በሚል መነጋገሪያ ሆኗል። ዓለም አቀፍ የወንጀለኞች ፍርድ ቤት ባለፈው ዓመት ነበር የእስራኤሉን ጠቅላይ ሚኒስትር በቁጥጥር ስር ለማዋል የእስር ማዘዣ አውጥቶ የነበረው። ፍርድ ቤቱ ከጠቅላይ ሚኒስትሩ በተጨማሪ የቀድሞ የእስራኤል መከላከያ ሚኒስትር የጦር ወንጀል እንዲሁም የሰብአዊ መብት ላይ በሚፈጸሙ ወንጀሎች ላይ ተሳትፎ አላቸው በሚል የእስር ማዘዣ አውጥቶ ነበር። ፈረንሳይ የአይሲሲ አባል እንደመሆኗ ፍርድ ቤቱ የሚፈልጋቸውን አካላት አሳልፎ የመስጠት ግዴታ ያለባት ሲሆን ያላትን ድምጽ በድምጽ የመሻር ቬቶ ፓወር በመጠቀም ግን የፍርድ ቤቱን ውሳኔዎች አለመቀበል ወይም ደግሞ ውድቅ ማድረግ ትችላለች። ታዲያ ፈረንሳይ ይህንን መብቷን በመጠቀም በአይሲሲ የእስር ማዘዣ የወጣባቸው ኔታንያሁ ያሳፈረችውን አውሮፕላን ለሶስተኛ ጊዜ በአየር ክልሏ እንዲያልፍ የፈቀደች ሲሆን እንደ ፍላይት ራይድ 24 መረጃ ከሆነ ታዲያ ፈረንሳይ ይህንን መብቷን በመጠቀም በአይሲሲ የእስር ማዘዣ የወጣባቸው ኔታንያሁ ያሳፈረችውን አውሮፕላን ለሶስተኛ ጊዜ በአየር ክልሏ እንዲያልፍ የፈቀደች ሲሆን እንደ ፍላይት ራይድ 24 መረጃ ከሆነ ፈረንሳይ ከዚህ ቀደም የካቲት 2 እና 9 ኔታንያሁ ወደ አሜሪካ ሄደው ሲመለሱ የፈረንሳይ አየር ክልል መጠቀማቸውን ይፋ አድርገዋል። ይህ መረጃ የወጣው በሃንጋሪ ኔታንያሁ ወደ ሀገር በመጋበዟ ራሷን በአይሲሲ አባልነት ባገለለችበት ማግስት ነው። ዋሽንግተን የጋዛ ጭፍጨፋ ይቁም በሚል በሺዎች የሚቆጠሩ ተቃዋሚዎች ድምጻቸውን አሰሙ። ፍልስጤምን የሚደግፉ ተማሪዎች ላይ የሚወሰደው እርምጃ እንዲቆምም ጠይቀዋል። ከአሜሪካ የተውጣጡ በሺዎች የሚቆጠሩ ሰዎች በዋሽንግተን ዲሲ ተሰብስበው እስራኤል በጋዛ ላይ የምታደርገውን አሰቃቂ ጥቃት እንዲቆምና የትራምፕ አስተዳደር የፍልስጤም ደጋፊዎች በሚደግፉ ተማሪዎችና አክቲቪስቶች ላይ እየወሰደ ያለውን እርምጃ እንዲቆምም ጠይቀዋል። እንደ አናዶሉ ኤጀንሲ ዘገባ በሰልፉ ከ300 በላይ የሚደርሱ ድርጅቶችም ተሳትፈዋል። የሰልፉ ተሳታፊዎች የኢሚግሬሽንና የጉምሩክ ማስፈጸሚያ መስሪያ ቤቶችን ጨምሮ ወደ ቁልፍ ቦታዎች ላይ በመሄድ ተቃውሟቸውን አሰምተዋል። የፍልስጤሙ አክቲቪስት መሐሙድ ካሊልና የቱርኩ ተማሪ ሩሜሳ ኦስቱክ ጨምሮ የታሰሩ ፍልስጤም ደጋፊዎች፣ ተማሪዎችና ምሁራኖች እንዲፈቱም ጠይቀዋል። የተቃውሞ ሰልፍ በፍልስጤም ወጣቶች ንቅናቄ ጨምሮ በርካታ ተሟጋች ቡድኖችም ተካሂዷል። ተቃዋሚዎቹ በጋዛ የተገደሉት ፍልስጤም ህፃናትና ተማሪዎች በትራምፕ አስተዳደር ውስጥ በዜጎች ነጻነት ላይ የተፈጸመውን ጥቃት ነው ሲሉ የገለጹት ድርጊቱን በማውገዝ በሰልፉ ታስረውና ተባረው የሚያሳዩ ምልክቶችና ፖስቶችንም ይዘው ነበር። የቀድሞ የአሜሪካ ዲፕሎማት ከአናዶሉ ጋር ባደረጉት ቃለ ምልልስ በአሜሪካ ያሉ ተማሪዎች የዘር ማጥፋት ወንጀል መጥፎ ነው በማለታቸው ብቻ የሚደርስባቸው አያያዝ በጣም አስደንግጦናል። አንዳንዶቹ እየታሰሩ ነው፣ አንዳንዶቹ ደግሞ እየተሰደዱ ነው። በዚህ ሀገር ውስጥ በቀላሉ ሰብአዊነት ባላቸው ሰዎች ላይ እየደረሰ ያለው አሰቃቂ ነገርም ብሎ ገልጾታል። የፍልስጤም ወጣት ንቅናቄ አባል የሆኑት ሱዛን አሊ ለአናዶሉ እንደተናገሩት ሰልፉ ጭቆናን ተባብሶ ቢቀጥልም የእንቅስቃሴ ጽናት አሳይቷል። የትራምፕ አስተዳደር ንግግራቸው ለማፈንና ተማሪዎቹን ለማሳደድ የሚያደርገውን ሙከራ በመቃወም ከዩናይትድ ስቴትስ ከወጡ በ10 ሺዎች የሚቆጠሩ ሰዎች ይዘን እዚህ ደርሰናል ስትልም ተናግራለች። በዘንድሮ ሀጅ የሚያደርጉ ምዕመናኖች በሸዋል የመጨረሻ ሳምንት ጀምሮ ሳውዲ እንደሚገቡ ተሰማ። የ1446ኛው የሀጅ ተጓዦች በሸዋል የመጨረሻዎቹ ሳምንት በፈረንጆቹ ሚያዝያ 22 እስከ 28 ባለው ጊዜ ወደ ሳውዲ ጉዞ ሊጀምሩ መሆኑ ተሰምተዋል። የሀጅና ኡምራ ሚኒስቴር ለዓመታዊ የሀጅ ጉዞ ዝግጅት ለሲቪል አቪዬሽን አጠቃላይ ባለስልጣን ጋር ባቀረቡት በመቀናጀት ከተለያዩ የዓለም ሀገራት ለሚመጡ በሚሊዮኖች የሚቆጠሩ ምዕመናን የሚጓዙ ዓለም አቀፍ በረራዎች በመያዝ እያሰራጩ ይገኛል። የሀጅና ኡምራ ሚኒስቴር ለዓመታዊ የሀጅ ጉዞ ዝግጅት ከሲቪል አቪዬሽን አጠቃላይ ባለስልጣን ጋር በቅርበት በመቀናጀት ከተለያዩ የዓለም ሀገራት ለሚመጡ በሚሊዮኖች የሚቆጠሩ ምዕመናን የሚጓዙ ዓለም አቀፍ በረራዎችን በመያዝ እየሰራ ይገኛል። ዝግጅቱ የሳውዲ ባለስልጣናት እያንዳንዱ ሀጃጆች ጉዟቸውን በቀላሉ በደህንነት እንዲያጠናቅቁ ለማረጋገጥ ያለመ መሆኑንም ገልጸዋል።
ሳውዲ አረቢያ በሐጅ ጉዳይ ጥብቅ ማሳሰቢያ ሰጠች። የሳውዲ አረቢያ የቱሪዝም ሚኒስቴር በጉብኝት ቪዛ ወደ እንግሊዝ የሚገቡ ግለሰቦች በይፋ መመሪያዎች በመጠቀም መልኩ ሐጅ እንዳይፈጽሙ የተከለከሉ መሆናቸውን በድጋሚ አስታውቀዋል። ይህ ማሳሰቢያ ከዘንድሮ የሐጅ ወቅት በፊት የተሰጠ ሲሆን ይህም የጉብኝት ቪዛ ያላቸው ግለሰቦች ከቅጣት እንዲድኑ ለማስጠንቀቅ መሆኑ ተሰምቷል። ያለ ህጋዊ የሐጅ ፍቃድ መካ ለመግባት የሚሞክር ማንኛውም ዜጋ ነዋሪ ወይም ጎብኚ 10,000 የሳውዲ ሪያል ይቀጣልም ተብሏል። በመመሪያው የሐጅ ቪዛ የሌላቸው ሰዎች እንደ መካ ከተማ መካከለኛ ሐረም አካባቢ በሚና አረፋ፣ ሙዝደሊፋ፣ በሩሳን ይፋ በሚጎበኙ የባቡር ጣቢያዎችና ሌሎች ከሐጅ ጉዞ ጋር የተያዙ የደህንነት መቆጣጠሪያ ማዕከላትና ጊዜያዊ ፍተሻ ኬላዎች ያሉ ቁልፍ የሃይማኖት ቦታዎች ላይ እንዳይገኙም ተከልክሏል። ቅጣቱ ዜግነት ቢኖራቸውም ህጋዊ ነዋሪ ቢሆኑም በሁሉም ላይ ተፈጻሚ የሚሆን ሲሆን በተደጋጋሚ ወንጀል የሰሩ እጥፍ ቅጣት ይጠብቃቸዋል ብሏል የገልፍ ኒውስ ዘገባ። እነዚህ እርምጃዎች የሐጅ ደንቦች መከበራቸውን ለማረጋገጥ የተጠናከረ የጸጥታ ጥረቶች አካል ናቸውም ተብሏል። ሚኒስተሩ ለሁጃጆች ደህንነትና ምቾት ሁሉም መመሪያዎች ማክበር አስፈላጊ መሆኑን በአጽንኦት የሰጠ ሲሆን በተጨማሪ ቪዛዎች የመግቢያ ሁኔታዎችን እያከበሩ ሲሆን ለመቆጣጠር እንዲታዘዙም አሳስበዋል። ፈተና አላለፍኩም ያለው ታዳጊ ራሱን አጠፋ። በፈተና ውጤት የወደቀው የ17 ዓመቱ ታዳጊ ራሱን ማጥፋቱ ተሰምቷል። አሌክስ ሄንሻው የተባለ ታዳጊ የፈተና ውጤት በወጣ በአንድ ወሩ የራሱን ህይወትም አጥፍቷል። ሆኖም ልጁ ፈተናው ማለፉን የሚገልጽ በድጋሚ በኢሜይል ማሳወቂያ እንደደረሰው ዘ ታይምስም ዘግቧል። የታዳጊው እናት በሰጡት መግለጫ ሂሳብ ፈተና በመውደቁ በጣም ተጨንቆ ነበር፣ ሆኖም ግን ማለፉን የሚያረጋግጥ ኢሜይል በማግስቱ ደረሰኝ ስትልም ተናግራለች። ለሰዓቱ ያዝንላችሁ መረጃ ይሄን ይመስል ነበር። ከመረጃዎቹ ጋር ኢማም አህመድ ነበርኩ። ሰላም አለይኩም ወራህመቱላሂ ወበረካቱ።